ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የመጨረሻ ክፍል የዕለተ እሁድ ፕሮግራማችን ትኩረት የሚያደርገው በቀጥታ ዛሬ ምሽት ከሚደረጉ ተጠባቂ የዓለም ዋንጫ ጨዋታዎች መካከል አንዱ የሆነው በእጅጉ ተጠባቂ ኖርዌይ ከብራዚል የሚያደርጉት የዓለም ዋንጫ 16 ውስጥ ሁለቱን ሀገራት ያገናኘ ተጠባቂ ጨዋታ ነው። ነገር ግን በዚህ ጨዋታ ከሚነሱ ወሳኝ ጉዳዮች መካከል በዋነኝነት የሚጠቀሰው በፕሪሚየር ሊግ ፉክክራቸው በአማረ መልኩ ያለፉትን ጊዜያት ስንመለከት በፕሪሚየር ሊግ ባለፉት ዓመታት አስደናቂ የሆነ ፉክክር እስከ መጨረሻ ቀን ድረስ እልህ አስጨራሽ የነበረ ትግል ዛሬ ቀጥሎ እንግዲህ በሀገራት መካከል በሚደረግ ፉክክር እንግዲህ የተጫዋቾች የእርስ በርስ ግንኙነት ተናፋቂ ተጠባቂ ሆኖ ዛሬ ምሽት እንግዲህ ይቀጥላል። ብራዚል ከኖርዌይ በሚያደርጉት ጨዋታ ከምንም በላይ ትኩረት ካገኙ ነጥቦች መካከል በፕሪሚየር ሊግ ባለፉት ዓመታት አርሴናል እና ማንቸስተር ሲቲ በሚያደርጉት የዋንጫ ፉክክር የሁለት ተጫዋቾች የእርስ በርስ ግንኙነትና የሜዳ ውስጥ ትግል ፋይቲንግ ስፕሪት ጨዋታውን ለማሸነፍ በሚደረግ ጥረት በመከላከሉ ጥንካሬ ባለፉት ዓመታት ለአርሴናል የጀርባ አጥንት ሆኖ በአስደናቂ ብቃት ሲያበረክት የነበረው ጋብርኤል በፕሪሚየር ሊጉ ደግሞ በአስደናቂ ግብ አስቆጣሪነት ግንባር ቀደም ሆኖ ሪከርዶችን እየሰባበረ ቦክስ ውስጥ በሚያገኛቸው ኳሶች ገዳይ የመሆን ባህሪው በፕሪሚየር ሊግ አስፈሪ አጥቂነቱን እያስመሰከረ የመጣው ኤርሊንግ ሃላንድ በእነዚህ ሁለት ተጫዋቾች መካከል ያለው ፉክክር በተጠናቀቀው ሲዝን ራሱ በእጅጉ ለእግር ኳሱ ቤተሰብ አስደናቂ ፉክክር ነበር። በተለይ የዋንጫ ፉክክሩን ይወስናል ተብሎ በብዙ መልኩ ሲጠበቅ የነበረው የኢትሃዱ ፍልሚያ የእነዚህ የሁለት ተጫዋቾች የእርስ በርስ ግንኙነት የመጨረሻ በክለብ ደረጃ ያደረጉት ፍጥጫ ነበር። ያን ጨዋታ እንግዲህ ሃላንድና ማንቸስተር ሲቲ በድል በመወጣት በዕለቱ የነበረው የሁለቱ ተጫዋቾች ትግል ጉሽሚያ ምናምን አዝናኝ ነበር ለእግር ኳሱ ቤተሰብ። ጋብርኤል ሃላንድን የማቆም ኃላፊነት በክለብ ደረጃ በአርሴናል ትልቅ ኃላፊነት ተሰጥቶት ይህንን ሲያደርግ ነበር። አሁን ደግሞ በብሔራዊ ቡድን ደረጃ ትልቁን ኃላፊነት ወስዶ ነው ወደዚህ ጨዋታ የሚገባው። በነገራችን ላይ የዛሬ ምሽቱ የ5 ሰዓት የብራዚልና የኖርዌይ ፍልሚያ የፕሪሚየር ሊግ ሱፐርስታሮችም የእርስ በርስ ግንኙነት ፍጥጫ ነው። ለምሳሌ በዛሬው ምሽት ጨዋታ የኖርዌይ የክሬቲቪቲ አቅም የሆነው ማርቲን ኦዲጋርድ በተቃራኒው የሚገጥማቸው ሁለት የብራዚል አማካዮች ብሩኖ ጊማሬስ እና ካሴሚሮ፣ ምናልባት የካሴሚሮ መሰለፍ አጠራጣሪ ቢሆንም የሚሰለፍ ከሆነ ግን በቀጥታ የዚህን ተጫዋች ክሬቲቪቲ የማስቆም ኃላፊነት ይዘው ነው የሚገቡት። የበለጠ ደግሞ ብሩኖ ጊማሬስ፣ ምክንያቱም ከዚህ በፊት በኒውካስል እና አርሴናል መካከል በሚኖረው ጨዋታ ማርቲን ኦዲጋርድን የማቆም ኃላፊነት ተሰጥቶት የኦዲጋርድን እንቅስቃሴ እግር በእግር እየተከተለ ኢንተርሰፕት በማድረግ ታክል በማድረግ እያንዳንዱን እንቅስቃሴ በመክታት ቀጥተኛ ተጽዕኖ ሲፈጥር ነበር ሜዳ ውስጥ። ዛሬ እንግዲህ የፕሪሚየር ሊግ ሱፐርስታሮች በተቃራኒው እንደገና የሚፋጠጡበት ነው።
ጋብርኤልና ኦዲጋርድ በክለብ ደረጃ አርሴናልን ለስኬት አብቅተው ከ22 ዓመት በኋላ የፕሪሚየር ሊግ ዋንጫ አሳክተው ሁለቱ በጋራ ዋንጫን ሰለብሬት አድርገው ዛሬ ደግሞ በተቃራኒ ለሀገራቸው የሚቆሙበት ልዩ የፉክክር ምሽት ነው። በዚህ ፉክክር እንግዲህ ሃላንድን የማስቆም ኃላፊነት በክለብ ደረጃ የተሰጠው ሚሽን በብሔራዊ ቡድን የሚያስቀጥለው ጋብርኤል ምን አይነት ፉክክር እንጠብቅ? በተለይ አብዛኛው የእግር ኳስ ቤተሰብ የዚህን ጨዋታ ግምት ካላት ስም በዚህ ውድድር ከተሰጣት ግምት ካላት ስብስብ የተጫዋቾች አቅም በብዙ ምክንያቶች ለብራዚል ግምቶችን ከፍ አድርገዋል። ግን የኖርዌይ ብሔራዊ ቡድን ያለው አቅም በደንብ ለእግር ኳሱ ቤተሰብ ፍንትው ብሎ በተለያዩ ጨዋታዎች የታየ አይመስልም። ይሄ ብሔራዊ ቡድን በተለይ በማጥቃቱ በኩል ያላቸው ኢፌክቲቭ የፊት መስመር ተጫዋቾች ከነ ኑሳ ጨምሮ ኦዲጋርድን፣ ሱርሎትን፣ ገዳዩን ሃላንድን ጨምሮ በጣም አስፈሪ ፋይናል ሰርድ ነው ያላቸው። ይሄ ደግሞ በተሻለና በተዋሃደ መልኩ በአዲስ ጀኔሬሽን ተቀናጅቶ ነው ወደዚህ ስቴጅ የመጣው። እንደውም እናስታውሰው የኖርዌይ ብሔራዊ ቡድን በጥሎ ማለፍ የምድብ ጨዋታ ወደ ዓለም ዋንጫ ለማለፍ ትኬቶችን ለመቁረጥ በሚደረግ ፉክክር የጣሊያን ብሔራዊ ቡድን ህልም መጀመሪያ ካልጨለሙ ሀገራት መካከል ግንባር ቀደም ኖርዌይ ናት። የዛ ምድብ ቀዳሚ በመሆን በቀጥታ ወደ ዓለም ዋንጫ ተሳታፊነትን ትኬት መቁረጥ የቻለችው። ታዲያ ዛሬ ምሽት ብራዚል ያ ሁሉ ዓለም አቀፍ ድጋፍ፣ ዓለም አቀፍ ተቀባይነት ብዙ የሚጠበቅባት ብራዚል በካርሊቶ እየተመራች ዛሬ ምን አይነት ምሽት ከኖርዌይ ጋር ምን አይነት ተጠባቂ ፉክክር ያደርጋሉ? በእጅጉ የሚጠበቅ ነው። የበለጠ ደግሞ ጋብርኤል ትልቅ ኃላፊነት አለበት፣ ሃላንድን የማቆም ልክ በክለብ ደረጃ ያለው አይነት ኃላፊነት። ምክንያቱም ሃላንድ በ90 ደቂቃ ለምሳሌ 19 ኳስ፣ 14 ኳስ፣ 12 እንደነዚህ አይነት ተቾችን በመንካት ይታወቃል። ከተቾቹ መሃል ግን የጨዋታው ልዩነት ለመፍጠር አንዷ ተች ትበቃለች። አሁን የዚህ ተጫዋች በጣም ሱፐር ክላስ የሚሆንበት ትልቁ ምክንያት ምንድን ነው? በነካው የኳስ ቁጥር ልክ አይደለም፣ ባገኘው አጋጣሚ የመግደል ኳሊቲው ነው። በተለይ ቦክስ ውስጥ ምሕረት የሌለሽ የአጨራረስ ብቃቱ ደግሞ በዚህን ሰዓት በዓለማችን ከሚገኙ ምርጥ አጥቂዎች ተርታ ግንባር ቀደም የሚያስቀምጡት በርካቶች ይገኛሉና ዛሬ ሃላንድን ሙቭመንት መከተል የጋብርኤል ኃላፊነት ነው። በተጨማሪ ለሃላንድ ደግሞ ምርትን በማቅረብ የሚታወቀው ኦዲጋርድ ደግሞ በብሔራዊ ቡድን የብሩኖ ጊማሬስ ኃላፊነት ሆኖ ነው ዛሬ ምሽት የሚደረገው ጨዋታ በእጅጉ የሚጠበቅ 5 ሰዓት ላይ። ነገር ግን በዚህ ውድድር እንግዲህ ብራዚል 9 ጎል ስታስቆጠር ኖርዌይ 10 ጎል አስቆጠራለች። ብራዚል ላይ 2 ግብ ብቻ ሲቆጠር ኖርዌይ 10 አስቆጥራ 8 ተቆጥሮባታል። በሙከራ በኩል ብራዚል 45 ሙከራ አድርጋ ነው 9 ያስቆጠረችው። ኖርዌይ 32 ሙከራ አድርጋ 10 ማስቆጠር የቻለችው። ብራዚል 26 ኢላማውን የጠበቀ ሙከራ ማድረግ ስትችል፣ ኖርዌይ ደግሞ 20 ኢላማውን የጠበቀ ሙከራ ማድረግ ችሏል። ነገር ግን በፓስ አኪሬሲ በኩል ብራዚል በዚህ ዓለም ዋንጫ 90.28 በመቶ ፓስ አኪሬሲያቸው ውጤታማ ሲሆን ኖርዌይ 85 በመቶ ፓስ አኪሬሲያቸው ውጤታማ እንቅስቃሴን ማድረግ የቻሉት። የሁለቱ ብሔራዊ ቡድን የመጨረሻ ግንኙነት የነበረው በኦገስት 2006 በተደረገ የወዳጅነት ጨዋታ ነው። ከዛ በፊት ደግሞ በዓለም ዋንጫ በጁን 1998 ጁን 23 ነበር። በ1998 ጁን 23 ነበር ሁለቱ ሀገራት ለመጨረሻ ጊዜ በነጥብ ጨዋታ መገናኘት የቻሉትና በዛን ወቅት እንግዲህ ኖርዌይ 2-1 በፊፋ ዓለም ዋንጫ ለመጨረሻ ጊዜ በተገናኙበት ወቅት ድል በማድረግ ነው። እንግዲህ አሁን ላይ በኖርዌይ የመጨረሻ ጨዋታ አሸናፊነት ነው ሪከርዶ የተያዘውና ዛሬ ምሽት 5 ሰዓት ላይ የሁለቱ ሀገራት የእርስ በርስ ግንኙነት ይጠበቃል። የጋብርኤልና የሃላንድ ፉክክር እንዲሁም በተጨማሪ
ትኩረት ያገኘ ጨዋታ ነው። እንግዲህ ይሄ ጨዋታ ኒውዮርክ ላይ ነው የሚደረገው፣ ኒው ጀርዚ ስቴዲየም ላይ። ዛሬ ምሽት ታዲያ ማን ያሸንፋል የሚለው ከወዲሁ ትኩረት ስቧል። በተጨማሪም ሌሊት 9 ሰዓት ላይ ሜክሲኮ ከእንግሊዝ ጋር የሚያደርጉትም ጨዋታ እንግዲህ ይጠበቃል። ይህንንም ጨዋታ በተመለከተ ጨዋታውን ተመልክተን ድረ ጨዋታ ነጥቦችን ይዘንላችሁ ምንመጣ ነው የሚሆነው። በ3 ፕሮግራም ከእናንተ ጋር ቆይታ ያደረግን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። ዕለተ እሁድን በእንዲህ መልኩ ቆይታ ያደረግን። ሰላም ቆዩ።